ሐሰት እውነትን አወጣ። ከፀሐይ ጋር የተጀመረው ያ ቀን በጨለማ ተጠናቀቀ። የ20 ዓመቷ ኒኮላ በብስክሌቷ ላይ ህልሟን ተሸከመች። ወደ ስራ ስትሄድ የመጨረሻ ጊዜዋ መሆኑን አላወቀችው ነበር። ቶሎ ተመለሺ ያለቻት የእናቷን ድምፅ ለአንዴና ለመጨረሻ ጊዜ የሰማችበት ነበር። ግን እሷ አልተመለሰችም። ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበልላችሁ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ተከስቻለሁ። ወንድም ለእህቱ የከፈለው መስዋዕትነት ነው ዛሬ በዚህ ቪዲዮ የምናየው። በጣም ድንቅ መስዋዕትነት ነው። ወደ ቪዲዮ። ሐሰት እውነትን አወጣ። ከፀሐይ ጋር የተጀመረው ያ ቀን በጨለማ ተጠናቀቀ። የ20 ዓመቷ ኒኮላ በብስክሌት ላይ ህልሟን ተሸክማ ወደ ስራ ቦታ ስትሄድ የመጨረሻ ጊዜዋ መሆኑን አላወቀችው ነበር። ቶሎ ተመለሺ ያለቻት የእናቷን ድምፅ ለአንዴና ለመጨረሻ ጊዜ ሰማች። ነገር ግን እሷ አልተመለሰችም። ቀናት አልፈው ሳምንታት አለፉ እና አንድ ቀን የሰው ልብ የማይቀበለው ዜና ወደ ኒኮላ ቤተሰቦች መጣ። ኒኮላ ተገኘች፣ ግን እንደ ቀድሞ በሕይወት አልነበረም የተገኘችው፣ አስክሬኗ ነበር። ከዚህ ቀን ጀምሮ ሕይወት ለሰዎች ቀጠለች። ለኒኮላ ቤተሰቦች ግን ሕይወት ባትሪው እንዳለቀበት ሰዓት ቆማ ደርቃ ቀረች። ዓመታት አለፉ። ጉዳዩ ተዘጋ። ፍትህ ሳያገኝ ደሟ እየጮኸ ሰዎች ረሱት። ነገር ግን አንድ ልብ ፈጽሞ ኒኮላን አልረሳም። እሱም የወንድሟ ልብ ነበር። እርሱ እህቱን በመቃብር ውስጥ ብቻ አልተዋትም፣ እውነትን እንዲሁ እንዲቀበር አልፈቀደም። እና አንድ ቀን ዓለምን ያስደነገጠ ነገር ራሱን ገዳይ አድርጎ ቀረበ። እኔ ነኝ ኒኮላን የገደልኳት አለ በድፍረት። ቤተሰቡ ሁሉ አዝኖ ልባቸው ተሰበረ። ሰዎች አስተሳሰባቸው ተቀየረ። ፖሊስ ያዘው። ነገር ግን ከዚህ በስተጀርባ አንድ ነገር ነበር፣ የወንድም ፍቅር። ከጊዜ በኋላ እውነቱን ተናገረ። እኔ አይደለሁም፣ ግን እውነቱ እንዲወጣ ስለምፈልግ ፍትህ እንዲሰጠኝ የእህቴ ገዳይ እንዲታወቅ ስለፈለግኩ ነው እኔ ነኝ ገዳይ ያልኩት ብሎ ተናገረ። ያ የሐሰት ኑዛዜ እውነት አስነሳ። የተዘጋው ፋይል እንደገና ተከፈተ። የተቀበረ እውነት ተነሳ። እናም በመጨረሻ እውነተኛው ገዳይ ተገኘ። በወንድሟ ምክንያት የቀድሞ ፍቅረኛዋ አልፈልግም ብላ ስለተለየችው በቅናት ስሜት አስገድዶ ደፍሮ እንደገደላት ታወቀ። እድሜዋ 26 ነበር። ያለ እስር ማቅለያ 33 ዓመት ጽኑ እስራት ፍርድ ቤቱ ፈረደበት። ወንድሟም የሐሰት መረጃ ለሕግ አባላት በመስጠት በሚል ክስ 6 ወር ታሰረና ተፈታ። ግን የከፈለው ዋጋ ከባድ ነበር። ነገር ግን
በመጨረሻ የልቡ ፍላጎት ስለተፈጸመ ደስታው ገነነ። ቤተሰቦቹ፣ ወዳጅ ዘመድ ሁሉ አደነቀው። አንዳንድ ወንድሞች እህቶቻቸውን በቃላት አይወዱም፣ በመስዋዕትነት እንጂ። መስዋዕትነት በመክፈል የመውደዳቸውን ጥግ ያሳያሉ። እንግዲህ ጽሑፋችንን ስናጠናቅቅ እናንተ በእርሱ ቦታ ብትሆኑ እንዲህ ያለ መስዋዕትነት ለእህት ለመክፈል ዝግጁ ትሆኑ ይሆን ይለናል። እንግዲህ ውድ ቤተሰቦች ይህ ቪዲዮ እጅግ በጣም የወንድምን ፍቅር የሚያሳይ ነው። እንግዲህ ያው የሞቷ ውጤት ስላልተገኘ ደሟን ስላልተመለሰለት እሱ እንግዲህ ወንጀለኛ ነኝ ብሎ ወደ እስር ቤት ገብቶ ፍትህን አስገኝቷልና በጣም ትልቅ ፍቅር ነው። እንግዲህ ቪዲዮን ከወደዳችሁት ያስተምራል፣ ጥሩ ትምህርት ይሰጣል ብላችሁ ካሰባችሁ ቪዲዮን ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱን እያልኩኝ ተሰናበትኳችሁ። ሰላም ሁኑልኝ።